ሐሰተኛ የፍቅር ግንኙነት ትዳር መካከል ችግሮች ካሉ እስከ አሜሪካን ኢሚግሬሽን ድረስ ሊሄድ ይችላል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ኢትዮ ትራቭል የአሜሪካን የጋብቻ ቪዛ ምን መስፈርቶች አሉት፣ እንዲሁም በፊያንሴ ማለትም በኬዋን የቪዛ አፕሊኬሽን እነዚህ መስፈርቶች ምን ናቸው በዝርዝር እናያለን። ከናንተ የሚያስፈልጉ የተለያዩ ዶክመንቶች አሉ። እነዛን ዶክመንቶችን ሪኮመንድ አደርጋችኋለሁ። ማወቅ ያለባችሁን ወቅታዊ መረጃዎችንም ጭምር ወደ እናንተ አደር ሰብስክራይብ እንድታደርጉን እንጠይቃለን። ላይክ፣ ሼር በማድረግ ደግሞ አበረታቱን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን ኢሚግሬሽን በጋብቻና በኬዋን ማለትም በፊያንሴ እነዚህ 10 መስፈርቶች ምን ናቸው በዝርዝር እናያለን። አብራችሁን ቆዩ። የሚታወቀው ዶናልድ ትራምፕ ከመጡ በኋላ በርካታ የቪዛ ሕጎች እንደተሻሻሉ በተደጋጋሚ መረጃዎችን ወደ እናንተ ያደረስኩ እገኛለሁ። አሁንም በአሜሪካን ኢሚግሬሽን በኩል በፊያንሴ ማለትም በፍቅር ግንኙነት በጋብቻ በሚሄዱ ሰዎች 2 ዶክመንቶችን ይሞላሉ። እነዚህ ዶክመንቶች CR1 እና IR1 በመባል ይታወቃሉ። ይሄ ማለት ጋብቻቸውን በ90 ቀን ውስጥ አሜሪካን ሀገር ላይ ለሚያደርጉ ሰዎችና እንዲሁም ጋብቻ ያልፈጸሙ ሰዎች ደግሞ ጋብቻቸውን የሚፈጽሙበት ነው ማለት ነው። ውስጥ በፍቅር ግንኙነት ላይ ያሉ ሰዎች ጋብቻቸውን በ90 ቀን ውስጥ የሚያደርጉበትና እንዲሁም ደግሞ ጋብቻ የፈጸሙ ሰዎች ናቸው። ጋብቻ የፈጸሙ ሰዎች ህጋዊ የሆነ መሰረታዊ የሆኑ ዶክመንቶችን ማቅረብ ይጠበቅባቸዋል ማለት ነው። ጋብቻቸውን በሁለት መንገድ ማድረግ የሚፈልጉ ማለትም በፍቅር ግንኙነት ላይ ያሉ ሰዎችና እንዲሁም ደግሞ ጋብቻቸውን ያደረጉ ሰዎች በCR1 እና በIR1 መካከል ያለው ልዩነት ጋብቻቸውን በ90 ቀን ውስጥ አሜሪካን ሀገር ላይ ለሚያደርጉ ሰዎችና እንዲሁም ጋብቻቸውን የፈጸሙ ሰዎች በእነዚህ 2 ዶክመንቶች መካከል ያለው ልዩነት የጋብቻ ቪዛ ማለትም ፍቅረኞች ቪዛ በመባል ይታወቃል ማለት ነው። ታዲያ የሚገኘው የአሜሪካን ኤምባሲን በተመለከተ ወቅታዊ መረጃዎችን ወደ እናንተ እናደርሳለን። እነዚህ መስፈርቶች ምን ናቸው? ከናንተ ጋር እንዴት ይገናኛሉ? ምንስ የጎደላችሁ መስፈርቶች አሉ? ማወቅ የምትፈልጓቸው ጥያቄዎች ደግሞ ካሉ ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። አሜሪካን ኢሚግሬሽን እንደሚታወቀው በርካታ የቪዛ ህጎችን አፕዴት እያደረገ ቶሎም እያስተካከለ ይገኛል። ከነዚህ መካከል በአንደኛ ደረጃ አንድ ሰው የአንደኛ ሲቲዝን መሆን አለበት። የሚያገባው ሰው ወይንም ግሪን ካርድ ሊኖረው ይገባል። ሲቲዝን ከሆነ ደግሞ የተለያዩ ዶክመንቶችን ማዘጋጀት አለበት። ግሪን ካርድ ያለው ደግሞ ከሆነ ቢያንስ አሜሪካን ሀገር ላይ ከ2 ዓመት በላይ መቆየት ይኖርበታል ማለት ነው። እንዲሁም የተለያዩ ዶክመንቶች እዛ ላይ ጥያቄዎች አሉ፣ የሚሞላቸው ፎርሞች አሉ። እነዛንም መሙላት አለበት ማለት ነው። አሜሪካን ሀገር ላይ ያሉ ሰዎች ወይም በጋብቻ ቪዛ ባላቸውን ወይም ሚስታቸውን ከኢትዮጵያ መውሰድ የሚፈልጉ ሰዎች እነዚህ ነገሮችን ማወቅ አለባቸው። የመጀመሪያው ነገር ሲቲዝን ሆነው ምንም አይነት ወንጀል ከታክስ ጋር በተገናኘ ከሜዲካል በተገናኘ እንዲሁም ምንም አይነት ወንጀል እንዳልሰሩ በስቴት ዲፓርትመንታቸው ላይ ማረጋገጥ አለባቸው። እንዲሁም አኮሞዴሽን ምን እንደሚሰሩ እንዲሁም ደግሞ የባንክ ስቴትመንት ማቅረብ ይጠበቅባቸዋል። ከዚህ በፊት ጋብቻ ኑሯቸው ከነበረ ልጆች ከነበራቸው ወይንም ደግሞ ጋብቻ እንደሌላቸው የሚያሳዩ ዶክመንቶችን ማቅረብ አለባቸው። ይሄ በጋራ ሲቲዝንም እንዲሁም ግሪን ካርድ ያለውንም ሰው እኩል ያደርጋቸዋል። ሲቲዝን የሆነውን ሰው ደግሞ የግሪን ካርድ የሆኑ ሰዎች እነዚህ ኮመን የሆኑ ዶክመንቶች ያስፈልጋቸዋል ማለት ነው። እነዚህን ግዴታ ማሟላት አለባቸው። ለሚኖሩበት ስቴት ዲፓርትመንት ማመልከት ይኖርባቸዋል ማለት ነው። ባላቸውን ወይም ሚስታቸውን ከኢትዮጵያ ለማምጣት እንደፈለጉና በኢሚግሬሽን ጠበቆች በኩል ኬዛቸውን መጀመር ይችላሉ ማለት ነው። ልክ ሲጀምሩ የአሜሪካን ኢሚግሬሽን የተለያዩ ዶክመንቶችን ስለነሱ ያጣራል፣ ስለነሱ ባክግራውንድ ይጠይቃል ማለት ነው። ስለዚህ ኬዝ ነምበር ይሰጣቸዋል። ያው እንደሚታወቀው ኬዝ ነምበር ተሰጥቷቸው ዲቴይል ኢንፎርሜሽን መስጠት አለባቸው ማለት ነው። የቪዛው ሂደትም በጣም ረጅም ስለሆነ ምናልባት እስከ 1 ዓመት ድረስ ወይም ከዛ በላይም ሊቆይ
ስለሚችል ሊያሰለቻቸው ማይገባም። እንዲሁም ደግሞ የዶክመንቱን ሂደት ደግሞ እያንዳንዱን አፕዴት ማድረግ አለባቸው። አዳዲስ የወጡ ህጎች፣ ደንቦች ደግሞ ሲኖሩ ራሳቸውን አፕዴት ማድረግ አለባቸው ማለት ነው። በተለይ ከዶክመንት ጋር በተገናኘ ከባንክ ስቴትመንት ወይንም ከሌሎች ዶክመንቶች ጋር በተገናኘ እያንዳንዱን ኢንፎርሜሽን ለአሜሪካን ኢሚግሬሽን ለሚኖርበት ስቴት ዲፓርትመንት ማሳወቅ አለብሮ ይገባል። አንድ ሰው ከኢትዮጵያም ሆነ ከፈለገው ሀገር ላይ አግብቶ ወደ አሜሪካን ለመግባት እነዚህ ሁለት መስፈርቶች በመጀመሪያ ደረጃ ላይ ተቀምጠዋል። በሁለተኛ ደረጃ ከሚያስፈልጋችሁ ዶክመንቶች አሜሪካን ኢሚግሬሽን ማለት ነው ህጋዊ የሆነ የሜሬጅ ሰርቲፊኬት ያስፈልጋቸዋል። ይህም እንግዲህ ኢትዮጵያ ውስጥ ጋብቻችሁ ተደርጎ ከነበረ እንዲሁም አሜሪካን ሀገር ላይም ጋብቻችሁ ተደርጎ ነገር ግን ልጆቻችሁ ኢትዮጵያ ላይ ካሉ ልጆቻችሁንም ጭምር ለመውሰድ የሚያስፈልጋችሁ ትክክለኛ የሆነ የሜሬጅ ሰርቲፊኬት ያስፈልጋቸዋል። ይህንን የምታገኙበት በኢትዮጵያ በወሳኝ ኩነቶች በኩል ማግኘት። በሶስተኛ ደረጃ በ90 ቀን ውስጥ የት አካባቢ ጋብቻችሁ እንደሚፈጸም ያ ማለት በእስልምና ተቋም ነው ወይንስ በክርስትና እምነት ነው ወይንስ በኢሚግሬሽኑ ወይ በማዘጋጃ የሚባለው በዛ በኩል ነው ወይ ጋብቻችሁ የሚፈጸመው ስፔሲፊካሊ ቦታውን መጥቀስ ይኖርባችኋል። በ90 ቀን ውስጥ የት እንደሚደረግ ምን አይነት ፕሮግራም እንደሆነ ዲቴል ፕሮግራሙን ፕሮግረስ መጥቀስ ያስፈልጋል ማለት ነው። ያንን ማረጋችሁ ለኢሚግሬሽን እጅግ በጣም ወሳኝ መረጃ ሰጣችሁት ማለት ነው። በአራተኛ ደረጃ በአካል የተገናኛችሁበት ምን ያህል ጊዜ ነው? አብራችሁ በትዳር ከምትተሳሰሩት ወይንም ምን ያህል ጊዜ አብራችሁ ቆይታችኋል? ይሄ በጣም ትልቅ ወሳኝ ጥያቄ ነው። ምናልባት እንደ ጊዜው ሊለያይ ይችላል ወይም እንደ ቆይታችሁ። ለምሳሌ በፍቅር ግንኙነት በኬዋን በፊያንሴ ከሆነ ምን ያህል ጊዜ አብራችሁ አሳልፋችኋል? በፍቅር ግንኙነት ምን ያህል ጊዜ? ይሄ በኢንተርቪው ሰዓትም የምትጠየቁ ጥያቄ ስለሆነ ዲቴይል ኢንፎርሜሽኖችን በደንብ አድርጋችሁ መስጠት ይኖርባችኋል ማለት ነው። ከሚያስፈልጋችሁ ዶክመንቶች መካከል ፓስፖርት፣ የልደት ሰርቲፊኬት፣ የጋብቻ ሰርቲፊኬት እንዲሁም የአላገባ ያገባ ሰርቲፊኬቶች ያስፈልጋችኋል። ልጆች ካሉ የልጆች ሰርቲፊኬት፣ የልደት ሰርቲፊኬታቸው ያስፈልጋል። ፎቶግራፍ፣ ፓስፖርታችሁ የታደሰ መሆን አለበት። የአየር ትኬታችሁ ከዚህ በፊት የተለያዩ ቦታዎች ላይ ስትዝናኑ የተነሳችሁት ፎቶ ሊሆን ይችላል፣ ቪዲዮዎች ሊሆኑ ይችላሉ። በሰርጋችሁ ሰዓት የነበሩ ቪዲዮ ፎቶዎች ሊኖሩ ይችላሉ። እነዚህ ነገሮችን ማሟላት ይጠበቅባቸዋል ማለት ነው። በአምስተኛ ደረጃ ፍቅራችሁ የእውነት መሆኑን ማረጋገጫ መስጠት አለባችሁ። ለምሳሌ አንደኛው ልጆች ሊኖሩ ይችላል ነው። በዋትስአፕ፣ በፌስቡክ፣ በቴሌግራም የተላላካችሁት መልእክቶች ካሉ እነዛን ማቅረብ ይጠበቅባችኋል። የተዝናናችሁባቸው የተለያዩ ቦታዎች ላይ ትራቭል ቪዚት ያደረጋችሁባቸው ቦታዎችን እነዛን እንደ ማስታወሻ መያዝ ያስፈልጋል። ይህም በፍቅራችሁ ላይ ታማኝነት እንዲኖረው ኢሚግሬሽኑን ያደርገዋል ማለት ነው። በስድስተኛ ደረጃ የፋይናንስ ማረጋገጫ ነው። ይሄ ብዙ ጊዜ በባል ወይም በሚስት በኩል የሚሸፈን ሲሆን አሜሪካን ሀገር ላይ ባሉን ወይም ሚስቱን ለማምጣት የሚያስብ ባሏን ወይም ሚስቱን ለማምጣት የሚያስብ ሰው የፋይናንስ ማረጋገጫ ይጠየቃል። አሜሪካን ኮርት ማጽደቅ ይኖርበታል የፋይናንስ ማረጋገጫውን ማለት ነው። የባንክ ስቴትመንቱን ከታክስ ፍሪ መሆኑን፣ ከወንጀል ነጻ፣ ከአደንዛዥ እጽ ነጻ መሆኑን ማረጋገጫ ማቅረብ አለበት። ለዚህ የማረጋገጫ ዶክመንት ደግሞ I-134 ፎርም አለ። ይህንን ፎርም ዲቴል መሙላት ይኖርባቸዋል ማለት ነው። በተጨማሪም በውስጡም የታክስ ኢንፎርሜሽኖቹ ለምሳሌ እንደ Y2 እንዲሁም ደግሞ IRS ታክስ የሚባሉ የታክስ ትራንዛክሽኖችን ዲቴል ኢንፎርሜሽን መስጠት አለባችሁ ማለት ነው። በሰባተኛ ደረጃ የአሜሪካን ኢሚግሬሽን ከወንጀል ነጻ መሆናችሁን የሚያረጋግጡ ዶክመንቶች ይፈልጋል። ይህንን በተደጋጋሚ በተለያዩ ቪዲዮዎች ላይ ገልጬዋለሁ። የአዲስ አበባ ፌዴራል ፖሊስ ማረጋገጫ ይፈልጋል። ስለዚህ ያንን በተለያዩ ክልል ከተሞችም እንዲሁም አዲስ አበባ ላይም የወንጀል ማረጋገጫ ብትጠይቁ የአዲስ አበባ ፌዴራል ፖሊስም ሆነ የክልል ከተሞች ኢትዮጵያ ውስጥ ለምትኖሩ ይሰጣቸዋል። አሜሪካን ሀገር ላይ ያላችሁ ደግሞ በምትኖሩበት ስቴት ዲፓርትመንት ላይ ይህንን አገልግሎት ማግኘት ትችላላችሁ። ያን ያህል ብዙ የሚያስቸግር ነገር አይደለም ዶክመንት ለማግኘት ማለት ነው።
በስምንተኛ ደረጃ የሕክምና ማስረጃ ማቅረብ ይጠበቅባቸዋል። ኮሪያ ሆስፒታል ጨምሮ ወደ 6 የሚጠጉ ዶክተሮች ብቻ ናቸው በአሜሪካን ኤምባሲ ፍቃድ ያላቸው። ይህንንም ደግሞ የአሜሪካን ኢሚግሬሽን ወይም የአሜሪካን ኤምባሲ የት ሄዳችሁ ሆስፒታል ወይም የትኛው ሆስፒታል ላይ የምርመራ አገልግሎት እንደምትሰጡ ዲቴይል ኢንፎርሜሽን ይሰጣችኋል ማለት ነው። ዘጠነኛ ደረጃ ባክግራውንድ ቼኪንግ ይባላል። ይሄም የደህንነት ማረጋገጫ ማለት ነው። ስለ አሜሪካንና ከአሜሪካን ጋር በተገናኘ የምታስቡትን የምታዩትን ወይም ከአሜሪካን ጋር በተገናኘ ምን አይነት እይታ አላችሁ፣ በተለያዩ ሶሻል ሚዲያዎች ላይ ስለ አሜሪካን የሰጣችሁትን አስተያየቶች ጋር በተገናኘ እያንዳንዱን ኢንፎርሜሽን ይሰበስባሉ ማለት ነው። እንዲሁም ከታክስ ጋር በተገናኘ ወንጀል ሰርታችሁ ከነበረ የፍርድ ቤት ኬዝ ካለባችሁ እነዚህ አይነት ዶክመንቶችን የሚያጣሩበት ጊዜ ነው። ይህም ባክግራውንድ ቼኪንግ ወይንም የደህንነት ማረጋገጫ ይባላል። በዘጠነኛ ደረጃ ላይ የአሜሪካን ኢሚግሬሽን በጋብቻ ቪዛ ላይ የሚያጣራቸው ዶክመንቶች መካከል መጨረሻም የአሜሪካን ኢሚግሬሽን በኢንፎርሜሽን የሚፈልጋቸውን የተለያዩ ጥያቄዎችን ይጠይቃቸዋል። በ10ኛ ደረጃ ላይ ዲኤስ ፎርም እና እንዲሁም I-129F የሚባሉ ዶክመንቶችን በጋራ የምትሞሉት ሲሆን በባል በሚስት በኩል አንድ ላይ ሆናችሁ የምትሞሉት ፎርም ነው። በፍቅረኞች መካከልም አንድ ላይ ሆናችሁ የምትሞሉት ፎርም ሲሆን በዚህ ውስጥ የተለያዩ ጥያቄዎች አሉ። እነዛን ጥያቄዎችን በቴሌግራም ቻናላችን ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱንም ማየት ትችላላችሁ ማለት ነው። በነገራችን ላይ ማወቅ ያለባችሁ እነዚህ ህጎች አሁን ላይ በ2026 ሜይ ወር ላይ ያሉትን ህጎችን ነው የነገርኳችሁ። ምናልባት እንግዲህ ቪዲዮዎቹ ምናልባት ቆየት ደግሞ ካሉ ሊሻሻሉ ይችላሉ። ስለዚህ በህጎቹ በየጊዜው የሚሻሻል ስለሆነ ይህንን ከግምት ውስጥ ማስገባት ይኖርባቸዋል ማለት ነው። አዳዲስ ህጎች ወይም መረጃዎች ሲኖሩ ደግሞ ወደ እናንተ እናደርሳለን። ሰብስክራይብ ግን ማድረጋችሁ እንዳይቀር ማለት ነው። ዲኤስ ፎርም ስትሞሉ ኢትዮጵያ ውስጥ ያላችሁም አሜሪካን ሀገር ላይ ያላችሁ ሰዎች ኢትዮጵያ ላለው ባል ሚስት ወይንም ደግሞ የልጆቻችሁን መውሰድ የምትፈልጉ ዲኤስ ፎርማቸውን መሙላት ትችላላችሁ። አሁን ላይ ዲኤስ 160 ፎርም ስትሞሉ በአቢሲኒያ ባንክ በኩል የምትከፍሉት $185 ብቻ ነው። ይህን ክፍያ ከፍላችሁ ቀጥታ የፋሚሊ ቪዛ ኢንተርቪው ወደ አሜሪካን ኤምባሲ እንዲገቡ ማድረግ ይኖርባቸዋል ማለት ነው። የተለያዩ ዶክመንቶች አሉ የሚያስፈልጋቸው የልደት ሰርቲፊኬት፣ የጋብቻ ሰርቲፊኬት እንዲሁም ደግሞ ፓስፖርታቸውን ዲጂታል መታወቂያ ወይም የቀበሌ መታወቂያቸውን መያዛቸውን ማወቅ አለባቸዋል። በተጨማሪም ደግሞ የዲኤስ ፎርም የሞላችሁበት ኢንቪቴሽን ማለትም ብቻ ቪዛ ጋር በተገናኘ የሞላችሁትን የኬዝ ነምበርም ጭምር ወደ አሜሪካን ኤምባሲ ይዛችሁ መግባት ይጠበቅባችኋል ማለት ነው። ከዚህ ጋር በተገናኘ አሁን ላይ ያለውን ወቅታዊ የአሜሪካን ኤምባሲ መረጃዎችን እነግራችኋለሁ። አሁን ባለው የአሜሪካን ኤምባሲ ወይም በ2026 የሜይ ወር ላይ የጋብቻ ቪዛና ሌሎችም የቪዛ ሂደቶችን በተመለከተ ወቅታዊ የአሜሪካን ኤምባሲ መረጃ ነው መነግራችሁ። አሁን ባለው ሁኔታ የተለያዩ የቪዛ ሂደቶችን የአሜሪካን ኤምባሲ እየተቀበለ ይገኛል። ለምሳሌ ከቢ1 ቢ2 ጋር በተገናኘ እየተቀበለ ኢንቪቴሽን የተላከላቸውን ወደ አሜሪካን ኤምባሲ እያስገባ ይገኛል። ከሲቲዝን ጋር የግሪን ካርድና ሲቲዝን ቤተሰብ አባላቶችንም ጭምር እየተቀበለ ወደ አሜሪካን ኤምባሲ እያስገባ ይገኛል። ከዲቪ ሎተሪ ጋር በተገናኘም ፕሮሰስ ላይ ያሉ ሰዎችንም እየተቀበለ ይገኛል። አሁን ባለው ሁኔታ የጋብቻ ቪዛ ማለትም የፍቅረኞችና ወይንም የጋብቻ ቪዛ በሲአር1 እና በአይአር1 የቪዛ አፕሊኬሽን ላመለከቱ ሰዎችም እየተቀበለ እያስተናገደ ይገኛል። ወደ 6 የሚሆኑ የቪዛ አይነቶችን አገልግሎት እየሰጠ ይገኛል ማለት ነው። ስለዚህ እነዚህን ዶክመንቶቻችሁን አሟልታችሁ እናንተም ብትገቡ በጋብቻ ቪዛችሁን የማግኘት እድላችሁ ሰፊ ነው ማለት ነው። ስለዚህ እነዚህን ወቅታዊ መረጃዎችን ወደ እናንተ አደረስን። የተለያዩ ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ይህ መረጃ ያገኘሁት ከአሜሪካን ኤምባሲ ድረገጽ ላይ ስለሆነ እናንተም ገብታችሁ ማየትም ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። አብራችሁኝ ስለነበራችሁ አመሰግናለሁ። አብሬያችሁ የቆየሁት አሜን ነበርኩ። የተለያዩ ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ ያስቀምጡልን። በተለያዩ የቪዛ የኤምባሲና እንዲሁም የተለያዩ ከጉዞ ጋር በተገናኘ መረጃዎችን ብቻ ወደ
እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ። አበረታቱን። ለሌሎችም ይሄ ቪዲዮ እንዲደርስ ሼር አድርጉት። በተለይ አሜሪካን ሀገር ላይ ላሉ ሰዎች ቪዲዮቻችንን ሼር በማድረግ መረጃዎች ወደ እነሱ እንዲደርሱ ማድረግ ትችላላችሁ ማለት ነው። እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ